ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሐምሌ 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር የበጋሻው ክፍለ ጦር ክፉኛ የተደበደበውና ሽንፈቱን በንጹሃን ላይ የተወጣው የመከላከያ ሰራዊት በወገራ ወረዳ የአርሶ አደሮችን ቤት አቃጥሎና ንብረት ዘርፎ የፈረጠጠበት አስነዋሪ ድርጊት ተፈጽመዋል። በቀዳሚነት እንመለከተዋለን። የብልጽግናን ክፍለ ጦር የሚደመስስና የድሮን ውጊያን ፊት ለፊት የሚጋፈጥ ታላቅ ወታደራዊ አርሚ በአማራ ምድር ይፈጠራል ብሎ ማናሰበ ሲሉ የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለፋኖ ጥንካሬ የሰጡትን ምስክርነት መነጋገሪያ ሆኗል። መረጃውን ይዘናል። በአክሱም ከተማ የግድያ ሙከራ ተፈጽሞባቸዋል የተባሉትና ራሱን መንበረ ሰላማ እያለ የሚጠራው ስብስብ አባላት ከሐምሌ 4 ጀምሮ በጸጥታ ኃይሎች በቁም እስር ላይ መውደቃቸውን ቢቢሲ አጋልጧል። ሰሙታላችሁ። በየመንደሩ አማራ ሊወርህ ነው በሚል የጥላቻ ቅስቀሳ ሲያደርጉ የነበሩት የኦሮሚያ ፖሊስ አዛዥ ጀነራል የአማራን ድንበር ጥሰው የጄኖሳይድ ወረራ ለመፈጸም ድንበር የለሽ ዘመቻ አውጀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር የደረሰበትን ሽንፈት በንጹሃን ላይ የተወጣው የአገዛዙ ሰራዊት የአርሶ አደሮችን ቤት አቃጥሎና ንብረት ዘርፎ ፈረጠጠ። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እስር በሚንቀሳቀሰው የዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር አርበኞች በተደጋጋሚ ወታደራዊ እርምጃ የተወሰደበትና ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ሰራዊት ይህንን ወታደራዊ ሽንፈቱን ለመሸፈን ትናንት ሐምሌ 8 2018 ዓ.ም በንጹሃን ላይ ጥቃት ሰንዝሯል። ትናንት ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች የተሰባሰበውን መከላከያ የአድማ ብተናና የሚሊሻ አባላትን በጅምላ በመያዝ ወደ ወገራ ወረዳ ሚጦ ዋኪሽ ቀበሌ ልዩ ቦታው ድንጓጓ የተንቀሳቀሰው ያገዛዙ ኃይል የፋኖ ቤተሰብ ናቸው ያላቸውን የአራት ንጹሃን አርሶ አደሮችን መኖሪያ ቤት ከነሙሉ ንብረቱ በእሳት አቃጥሎ አውድሟል። አረመኔያዊው ያገዛዙ ሰራዊት ቤቶቹን ከማቃጠሉ ባሻገር የአርሶ አደሮቹን 25 የቀንድ ከብቶች፣ 2 የጋማ ከብቶች፣ 14 ዶሮዎችና ከ50 በላይ የዶሮ እንቁላሎችን ሳይቀር ዘርፎ መሸሹ ተረጋግጧል። ደህንነትና ወታደራዊ ጉዳዮች ታዛቢዎች እንደሚሉት በጦር ግንባር የፋኖን ኃይለኛ ጥቃት መቋቋም ያልቻለውና ስንቅና ትጥቁ የተሟጠጠበት የአገዛዙ ሰራዊት አረመኔነቱንና ንብረት በማቃጠል የወረደ መሆኑን ደግሞ ንብረት በመዝረፍ በገሃድ እያሳየ ይገኛል። ይህ በንጹሃን ላይ የሚፈጸመው ሰብአዊ መብት ረገጣና ዘረፋ በአካባቢው አርሶ አደር ላይ ከፍተኛ ቁጭትና ተቃውሞን የቀሰቀሰ ሲሆን ይልቁንም ህዝቡ ከፋኖ ጎን በይበልጥ እንዲሰለፍ እያደረገ መሆኑ ተገልጿል። ፋኖ የብልጽግናን ድሮንና አየር ተቋቁሞ ክፍለ ጦር የሚደመስስ ታላቅ አርሚ ይፈጥራል ብሎ የገመተ የለም ሲሉ የትግራይ ምክትል ፕሬዝዳንት የፋኖን ጥንካሬ መሰከሩ። የትግራይ ክልል ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከድምፀ ወያነ ቴሌቪዥን ጋር በወቅታዊ ሀገራዊ ጉዳዮች ላይ ባደረጉት ረጅም ቆይታ የብልጽግናን አገዛዝ ጸረ ህዝብነት በጥልቀት ያጋለጡ ሲሆን በተለይም በአማራ ክልልና በሌሎች አካባቢዎች እየተንቀሳቀሰ ስላለው የፋኖ ኃይል ጥንካሬና ወታደራዊ ብቃት የሰጡት ይፋዊ ምስክር የብዙዎችን ትኩረት ስበዋል። አቶ አማኑኤል አሰፋ በአሁኑ ወቅት የብልጽግና አገዛዝ በየክልሉ በሚፈጽማቸው ጸረ ህዝብ ጥቃቶችና ወንጀሎች ምክንያት በመላ ሀገሪቱ ታጣቂ ኃይሎች እንዲፈጠሩ ማድረጉን ገልጸው የአማራው ፋኖ ግን በአጋጣሚ የተፈጠረ ሳይሆን መዋቅራዊ ጥንካሬ ያለው ኃይል መሆኑን አስረድተዋል። ምክትል ፕሬዝዳንቱ በንግግራቸው ፋኖ በዚህ ልክ ወታደራዊ አርሚ አቋቁሞ ከአማራ ጫፍ እስከ ጫፍ ይንቀሳቀሳል ብሎ ያሰብ አልነበረም ካሉ በኋላ የብልጽግና ብርጌድና ሙሉ ክፍለ ጦርን ፊት ለፊት ገጥሞ የሚደመስስ ኃይል ይሆናል ብሎ ማን ያስብ ነበር? አገዛዙ በድሮንና በአየር ኃይል የሚያካሂደውን ዘመናዊ ውጊያ ፊት ለፊት እየተጋፈጠ የሚፋለም የፋኖ ኃይል በአማራ ምድር ይፈጠራል ብሎ ያሰበ ማን ነበር? ሲሉ የፋኖን ወታደራዊ ራቀቅና ጽናት በተደነቀ ስሜት ገልጸዋል። አክለውም የህዝብ ድጋፍን በተመለከተ መላው የአማራ ህዝብ ከፋኖ ጎን በጽናት ይቆማል ብሎ ማናሰበ ሁሉ ግን ዛሬ መሬት ላይ በተጨባጭ ሆኖ አየነው ብለዋል። የፋኖ ታላቅ ወታደራዊ ስኬትና ህዝባዊ መሰረት በአጋጣሚ የመጣ ሳይሆን የብልጽግናው ጸረ ህዝብነትና አረመኔያዊ አካሄድ የፈጠረው ቀጥተኛ ውጤት መሆኑን አቶ አማኑኤል አሰፋ በቃለ ምልልሳቸው በይፋ አረጋግጠዋል። ምን ፋኖ በዚህ ደረጃ እዚ አርምታት ሃኒፁ ካብ ጫፍ ናብ ጫፍ ህዝቢ ኣምሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ናይ ህዝቢ ኣምሓራ ኣብ ጎኒ ፋኖ ክዓስሉ ኢሉ ምን ሓሲብዎ ብርጌዳት ክፍለ ጦራት ናይ ስርዓት ብልጽግና ክድምስሱ ኢሉ መን ሓሲብዎ ኮይኑ ኣብ መንጎ በስርዓት ብልጽግና ናብ መንጎ ፋኖን بدرونن بأوروبلان استحجز بمدافع استحجز وجه خكاي زخ الحيلي أمحرق في الطريق لمن حسيوه إذا
مناسي محرق بقات أمت أخاخي ومسفطر ونقر يكونن የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ የብልጽግናው አገዛዝ በኢትዮጵያ ህዝቦች ላይ እየፈጸመ ያለውን የጄኖሳይድ ወንጀልና የፖለቲካ ሴራ በግልጽ አገዛዙ በወለጋ በአማራና በትግራይ ክልሎች ላይ ስልታዊ የሆነ የዘር ማጥፋት ወንጀል በመፈጸም ላይ መሆኑን ገልጸው የብልጽግናን ሰላም አስከባሪ ነኝ የሚል ፕሮፓጋንዳ ፍርሰውታል። ምክትል ፕሬዝዳንቱ ስለ ፕሪቶሪያ ስምምነት ባነሱበት ነጥብም እንደገለጹት አገዛዙ የፕሪቶሪያን ስምምነት ሙሉ በሙሉ በመጣስና እንቅፋት በመፍጠር ሂደት ውስጥ ራሱ ቀዳሚው ነው ብለዋል። ብልጽግና የአማራ ኃይሎችና ኤርትራ የሰላም ስምምነቱን አልፈለጉትም እያለ ህዝብን የሚያጋጭ ትረካ ቢነዛም እውነታው ግን ተቃራኒ እንደሆነ አብራርተዋል። አቶ አማኑኤል አሰፋ ፋኖ በይፋ የትግራይ ህዝብና የአማራ ህዝብ ሀገረ መንግስት የመሰረቱ በባህልና በማንነት አንድ የሆኑ የቅርብ ጎረቤቶች ናቸው። ያለፉትን ቂምና ቁርሾ ወደኋላ ትተን ልዩነታችንን በንግግር እንፈታለን ብለዋል። የኤርትራ መንግስትም አቋሙ ተመሳሳይ ነው በማለት የፋኖንና የኤርትራን አቋም አንስተዋል። በመሆኑም የፕሪቶሪያ ስምምነት እንዳይተገበር እንቅፋት የሆነው ወገን የራሱን የስልጣን ዕድሜ ለማራዘም ህዝብን የሚያጋጨው ብልጽግና ብቻ መሆኑን አመላክተዋል። የትግራይ ከፍተኛ አመራር የተናገሩት ንግግር ፋኖ በጦር ሜዳ ካሳየው ጥንካሬ ጎን ለጎን በፖለቲካዊ ብስለትና በሀገራዊ አንድነት ዙሪያ ያለውን ራዕይ በግልጽ ያሳያል። ፋኖ ዛሬ ላይ የኢትዮጵያን የወደፊት እጣ ፈንታ የሚወስን ታላቅ ኃይል መሆኑን ያረጋገጠው ይህ ምስክርነት የብልጽግናን የከፋፍለ ግዛ ስልት ሙሉ በሙሉ ያመከነ ተደርጎ ተወስዷል። ፋኖ ወታደራዊ አቅም ዛሬ ላይ ሽምቅ ውጊያ ተሻግሮ ወደ ዘመናዊና ስትራቴጂካዊ የአርሚ መዋቅር መሸጋገሩ የብልጽግናን መከላከያ ሰራዊት ለከፍተኛ ውድቀት መዳረጉን ከገለልተኛ ኃይል ሳይቀር የታመነ እውነት ሆኗል። ፋኖ ዛሬ ላይ የያዘው ይህ ግዙፍ ወታደራዊና ህዝባዊ የበላይነት የኢትዮጵያን የወደፊት የፖለቲካና የደህንነት እጣ ፈንታ ሙሉ በሙሉ በእጁ እንዲያስገባው ያደረገ ሲሆን ያለ ፋኖ እውቅናና ተሳትፎ በአገሪቱ ላይ ምንም አይነት ዘላቂ መፍትሄ ማምጣት እንደማይቻል ያረጋገጠ እውነት ሆኗል። በአማራ ህዝብ ላይ የጥላቻ ቅስቀሳ ሲያደርጉ የነበሩት ጀነራል ከአፋር ክልል ጋር በመቀናጀት ወረራ ሊፈጽሙ እንደሆነ በይፋ ተናገሩ። ቀደም ሲል በየመንደሩ እየተዘዋወሩ አማራ ሊወርህ ነው፣ ሊያጠፋ ነው በሚል የህዝብ ጥላቻና የጦርነት ቅስቀሳ ሲያደርጉ የነበሩት የኦሮሚያ ክልል ፖሊስ አዛዥ ጀነራል ደሪባ መኮንን አሁን ደግሞ የአማራን ድንበር ጥሰው በመግባት በፋኖ ስም የአማራ ህዝብ ላይ አዲስ የጄኖሳይድ ዘመቻ ለማካሄድ መዘጋጀታቸውን ይፋ አድርገዋል። ጀነራል ደሪባ መኮንን እንደገለጹት የኦሮሚያ ክልል ፖሊስ ከአፋር ጸጥታ ኃይሎች ከፌዴራል ፖሊስ እና ከመከላከያ ሰራዊት ጋር በመቀናጀት በአማራ ድንበር አካባቢዎች በሚንቀሳቀሱ የፋኖ ታጣቂዎች ላይ ድንበር የለሽ የተባለ ወታደራዊ ዘመቻ ለማካሄድ በሚል ወረራ ለመፈጸም ተስማምተዋል። ድንበር የለሽ የተባለው ስምምነት የሁለቱ ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው የአማራን ድንበር አልፈው እርምጃ እንዲወስዱ ፍቃድ የሚሰጥ ሲሆን በተለይ በከሰም በኮሎና በአዋሽ 7 አካባቢዎች ላይ ያነጣጠረ ነው። አዛዡ አክለውም የፋኖን ኃይሎች በሎጂስቲክስ በመሳሪያና በስንቅ ይደግፋሉ የተባሉ ወገኖችንም ያለ ምህረት እርምጃ የመውሰድ ስራ መጀመሩን ገልጸው በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችንም አሳልፈው ለመስጠት ከስምምነት መደረሱን ይፋ አድርገዋል። በሌላ በኩል ጀነራል ደሪባ የወደቀውን የሰራዊታቸውን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አጋዋዩ ወረዳ በተደረገ ውጊያ ሳጅን ዳንኤል ፈይሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን ሲዋጋ መገደሉን በመጥቀስ የአንደኛ ደረጃ የጀግንነት ሜዳሊያ መሸለሙን ተናግረዋል። የደህንነት ተንታኞች እንደሚሉት ይህ ድንበር የለሽ ተብሎ የታወጀው የጋራ ዘመቻ አዋጅ አገዛዙ የፋኖን የጥንካሬ ማዕከላት ለመምታትና የአማራን ህዝብ ይበልጥ ለማዳከምና የመሬት ወረራ ለመፈጸም የጠነሰሰው አዲስ የጦርነትና የዘረፋ ስልት ነው። የኦሮሚያ ልዩ ኃይልና ፖሊስ የአማራንና የአፋርን ድንበር ጥሰው ለመግባት የሚያደርጉት ይህ እንቅስቃሴ በቀጠናው ላይ ሊወገድ የማይችል አዲስ የእርስ በርስ እልቂትና የደምና የቂም አዙሪት ሊፈጥር እንደሚችል ታዛቢዎች በከፍተኛ ስጋት እያስጠነቀቁ ይገኛሉ። በአክሱም የግድያ ሙከራ የተፈጸመባቸውና ራሳቸውን ሊቃነ ጳጳሳት ብለው የሰየሙት ግለሰቦች በቁም እስር ላይ እንደሚገኙ የቢቢሲ ዘገባ አመለከተ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገንጠል ራሱን መንበረ ሰላማ ከሳቴ ብርሃን ላይ ቤተ ክህነት ብሎ በሰየመው ስብስብ ውስጥ ሊቃነ ጳጳሳት የተባሉት 2 ግለሰቦች ላይ የግድያ ሙከራ ከተፈጸመባቸው በኋላ በአሁኑ ወቅት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸውን ዋቢ በማድረግ ቢቢሲ በሰፊው ዘግቧል። ባለፈው ሳምንት ሰኔ 30 2018 ዓ.ም በአክሱም ከተማ በሚገኘው መኖሪያ ቤታቸው ላይ ድንገተኛ የተኩስ ሩምታ የተከፈተባቸው በሹመቱ አቡነ ናትናኤልና
አቡነ አረጋዊ የተባሉት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ በጸጥታ አካላት ጥበቃ ስር እንዲሆኑ ተደርገው በቁም እስር ላይ እንደሚገኙ ተገልጿል። ቢቢሲ በጉዳዩ ላይ ከማዕከላዊ ትግራይ ዞን ዋና አስተዳዳሪ ሺሻይ ግርማይና ከአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት በተደጋጋሚ ጥረት ቢያደርግም ሳይሳካ ቀርቷል። ራሱን መንበረ ሰላማ ብሎ የጠራውና የመገንጠል አቋም ያራመደው ስብስብ ባወጣው ይፋዊ መግለጫ በእነዚህ ግለሰቦች መኖሪያ ቤት ላይ የተፈጸመውን ጥቃት የግድያ ሙከራ ሲል የጠራው ሲሆን ጉዳይን አስመልክቶ በሹመቱ አቡነ ናትናኤል የተባሉት ለቢቢሲ በሰጡት ቃል ሌሊት 6 ሰዓት ተኩል በተከፈተው የተኩስ ሩምታ በተለይ አባ አረጋዊ ማረፊያ ክፍል ላይ ከባድ ጉዳት መድረሱን ገልጸዋል። አባ ናትናኤል ማረፊያ ክፍሉ የሚገኝበት ህንፃ ላይ አርፎ በተወሰነ መልኩም ህንፃው ነዷል፣ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የጥቃቱን ሁኔታ አስረድተዋል። ምንም እንኳን የአክሱም ከተማ ፖሊስ ከዚህ ጥቃት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር መዋሉን ቢገልጽም ራሱን መንበረ ሰላማ እያለ በሚጠራው ስብስብ ውስጥ በተሾሙት ግለሰቦች ላይ የተቃጣው ጥቃትና አሁን የተጣለባቸው የቁም እስር በትግራይ ውስጥ እያደገ የመጣውን የውስጥ ውጥረትና በሃይማኖቱ አባቶች የተፈጠረውን የእርስ በርስ መከፋፈል በግልጽ የሚያሳይ መሆኑን ታዛቢዎች ይናገራሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።